ጤና ይስጥልኝ። ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ግንቦት 2 2018 ወይም በዩሮፒያን ካሌንደር ሜይ 10 2026 ሲሆን በዛሬው ዕለታዊ ዜናችን በአሜሪካና ኢራን መካከል ዳግም ያገረሸውን ግጭት፣ የዶናልድ ትራምፕን የሩሲያ ዩክሬን የተኩስ አቁም ስምምነት ጥሰትን፣ በአንድ የሽርሽር መርከብ ላይ ስጋት የፈጠረውን አደገኛ የሃንታ ቫይረስ ስርጭት እንዲሁም በአሜሪካ የትራምፕ አስተዳደር ላይ የተከፈተውን አዲስ ምርመራ በስፋት የምንዳስስ ይሆናል። አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በኢራንና አሜሪካ መካከል ያለው ውጥረት አሁንም እንደቀጠለ ነው። ባለፉት ቀናት በአሜሪካና በኢራን መካከል በሆርሙዝ ስትሬት የተደረገው የተኩስ ልውውጥ ለአንድ ወር ቆይቶ የነበረውን የተኩስ አቁም ስምምነት አደጋ ላይ ጥሎታል። የጦርነቱ አዲስ ክስተት ቢሆንም ፕሬዝዳንት ዶናልድ ትራምፕ ጥቃቱን እንደ ቀላል ማስጠንቀቂያ ገልጸው የተኩስ አቁም ስምምነቱ አሁንም ጸንቶ እንደሚቀጥል አስታውቀዋል። በሌላ በኩል ደግሞ የአሜሪካ አጋር የሆነችው እስራኤል በሊባኖስ ላይ በሚያግተው ትዕዛዝ የተኩስ አቁሙን መጣሳ ተዘግቧል። ሁኔታው አሁንም በከፍተኛ ጥንቃቄ እየተከታተለ ይገኛል። በሌላ በኩል ወደ አውሮፓ ስንሻገር በሩሲያና ዩክሬን መካከል የተደረገው አዲስ የተኩስ አቁም ስምምነት ዩክሬን ራሻ ዋር አፕዴት ከፍተኛ ፈተና ገጥሞታል። ፕሬዚዳንት ዶናልድ ትራምፕ ከሜይ 8 እስከ 11 የሚቆይ የ3 ቀናት የተኩስ አቁምና የ1000 የጦር ምርኮኞች ልውውጥ ስምምነት ማሳወቃቸው ይታወሳል። ይሁን እንጂ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ጦርነቱ ወደ ማብቂያው እየተቃረበ መሆኑን ቢጠቁሙም ሩሲያ በሞስኮ ያከበረችውን የድል ቀን ቪክቶሪ ዴይ ተከትሎ ሁለቱም ወገኖች በተለያዩ አካባቢዎች የድሮንና የአርቲለሪ ጥቃቶች በመፈጸም ስምምነቱን ጥሰዋል በማለት እርስ በርስ እየተወነጃጀሉ ይገኛሉ። ወደ ቀጣዩ መረጃችን ስናልፍ ከጤና ዘርፍ የተገኘ አሳሳቢ ዜና አለን። በአትላንቲክ ውቅያኖስ ላይ በሚጓዝ ኤምቪ ሆንዲየስ በተሰኘ የኔዘርላንድስ የሽርሽር መርከብ ላይ እጅግ አደገኛ የሆነው አንዲስ ሃንታ ቫይረስ መከሰቱ ተረጋግጧል። የዓለም ጤና ድርጅት WHO እና የአሜሪካው የበሽታ መቆጣጠሪያ ማዕከል CDC እንዳስታወቁት እስካሁን በቫይረሱ የተያዙ 8 ሰዎች የተገኙ ሲሆን 3 ሰዎች ደግሞ ሕይወታቸውን አጥተዋል። ይህ ቫይረስ ከአይጥና መሰል አነስተኛ እንስሳት ወደ ሰው የሚተላለፍ ሲሆን ከፍተኛ የመተንፈሻ አካል ችግርን ያስከትላል። ምንም እንኳን በስፍራው ጥብቅ የሕክምና ክትትል እየተደረገ ቢሆንም ባለሙያዎች ግን ለሰፊው ህብረተሰብ ያለው ስጋት እጅግ አነስተኛ መሆኑን አረጋግጠዋል። በመጨረሻም ወደ አሜሪካ የውስጥ ፖለቲካ ስንመለስ የፕሬዚዳንት ዶናልድ ትራምፕ አስተዳደር በአዲስ ምርመራ ውዝግብ ውስጥ ገብቷል። US ትራምፕ ኤሌክሽን ኢንቨስቲጌሽን ሜይ 8-9 ኤኤአም ሜይ 8 አሜሪካን ኦቨርሳይት የተባለ ተቋም የፍትህ ሚኒስቴር በፖለቲካዊ ተነሳሽነት ሳውዘርን ፖቨርቲ ሎው ሴንተር የተሰኘውን የሲቪል መብቶች ተሟጋጅ ተቋም ኢላማ አድርጓል በሚል ጠንካራ ምርመራ ጀምረዋል። ይህ ምርመራ የጀመረው ከፍተኛ የፍትህ ሚኒስቴር ባለስልጣናት ያለበቂ ማስረጃ ክሶችን እንዲያፋጥኑ ጫና አድርጓል የሚል የውስጥ አዋቂ ጥቆማ መውጣቱን ተከትሏል። በተመሳሳይ የትራምፕ አስተዳደር በጆርጂያ ፉልተን ካውንቲ የነበሩ የ2020 ምርጫ አስፈጻሚዎችን ስም ዝርዝርና መረጃ በድጋሚ በመጠየቅ ጫና ማሳደሩ ከፍተኛ ተቃውሞ እያስነሳ ይገኛል። የዕለቱ አበይት መረጃዎቻችን እነዚህን ይመስሉ ነበር። የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች የዛሬው ትኩስ መረጃዎቻችን በዚህ ተጠናቀቁ። ነገ ደግሞ አዳዲስ መረጃዎችን እንዲሁም አዝናኝና ወቅታዊ የሆኑ የኪነ ጥበብ ዝግቦችን ይዘንላችሁ የምንመለስ ይሆናል። ዝግጅቶቻችን በየቀኑ እንዲደርሷችሁ በዩቲዩብ፣ በስፖቲፋይ እና በሌሎችም የማህበራዊ ትስስር ገጾቻችን ላይ ሰብስክራይብ እና ፎሎ በማድረግ የቤተሰባችን አባል እንድትሆኑ በአክብሮት ጋብዛለሁ። ስለከታተላችሁን እናመሰግናለን። እኔ ቤቲ ነበርኩ።
ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም ጊዜን ተመኘው። ቸር ያቆየን።